የመጠለያ ፖድካስት ቤተሰቦች እንደምን ሰነበታችሁ? ዛሬ ለየት ባለ ፕሮግራም ተከስተናል። አሁን የምንገኘው ካሳንቺስ በኪ ሃውሲንግ ዋና ቢሮ ረዴት ህንፃ ላይ ነው። ዛሬ የምናሳያችሁ አዲስ ተመዝጋቢ ሲመጣ የሚያደርገውን ሂደት ነው። አብራችሁን ቆዩ። አሁን ዋናው ቢሮ ወደሚገኝበት 9ኛ ፎቅ ላይ መረጃ ለማግኘት እየሄድን ነው። ሰላም እንዴት ነሽ? እንደ አንድ ተመዝጋቢ ስለ ኪ ሃውሲንግ የምዝገባ ሂደት ማወቅ ፈልጌ ነበር። እሺ እቺን ያዥና የመጀመሪያው። እሺ አመሰግናለሁ። ሰላም ቢንሽ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ኦኬ እንደ አንድ ተመዝጋቢ ተመልካቾቻችን የምዝገባ ሂደቱ ላይ የሚያስፈልጋቸውን መረጃ ብትነግሪኝ። ኦኬ ኪ ሃውሲንግ አነስተኛና መካከለኛ ገቢ ያሉትን ማህበረሰብ ክፍል በ10 ዓመት ጊዜ ውስጥ ከወለድ ነፃ በሆነ አከፋፈል መንገድ የቤት ባለቤት ያደርጋቸዋል ማለት ነው። ቅድመ ክፍያው 83145 ብር ይሆናል ማለት ነው። ኦኬ 83145 ብር አንዴ ነው የሚከፈለው? አዎ አንዴ የምንከፍለው ነው። እንደምንመርጠው የመኝታ ቤት አይነት ወራዊ ቁጠባ ብቻ ነው የሚኖረን ማለት ነው። ለባለ አንድ መኝታ 2345 ብር ይሆናል። ለባለ ሁለት መኝታ 2845 ብር፣ ለባለ ሶስት መኝታ 3845 ብር ይሆናል ማለት ነው። ይሄንን ወራዊ ቁጠባ ይኖረናል ማለት ነው። ቤቱ እስከሚደርሰን ድረስ ቤቱ እጣ ሲወጣልን ወይም ደግሞ የቤት ባለቤት ስንሆን ደግሞ የሚከፈል ዳውን ፔመንት ወይም እዳ ማቃለያ የምንለው ክፍያ ይኖርብናል ማለት ነው። ለአንድ መኝታ 300 ሺህ ብር፣ ለባለ ሁለት መኝታ 550 ሺህ ብር፣ ለባለ ሶስት መኝታ 800 ሺህ ብር ይሆናል። ዳውን ፔመንቶችን የመክፈል አቅም እንኳን ባይኖረን አሁን ላይ ኪ ያቋቋመው ቨርቴክስ የተባለ ማይክሮ ፋይናንስ አለ። ይህ ማይክሮ ፋይናንስ ያለምንም ኮላተራል ብድሩን ያበድርሻል ማለት ነው። እሱን ክፍያ ከከፈልን በኋላ ቤቱ ለ5 ዓመት ለ60 ወራት ኪራይ ላይ ይቆያል። ኪራይ ላይ የሚቆየው እዳ ለማቃለል ነው። ኪራይ ላይ ሲቆይ 3 አይነት አማራጭ ይሰጣቸዋል። የመጀመሪያው አማራጭ ራሳችሁ እየኖራችሁበት የኪራይን ተመን እየከፈላችሁ እንድትኖሩ፣ ሁለተኛ አማራጭ እናንተ ለፈለጋችሁ ሰው አከራይታችሁ የሚገኘውን ገቢ ወደ ዕዳ ማቃለያ እንድታደርጉ፣ አሊያም ደግሞ ኪ አከራይቶላችሁ የሚገኘውን ገቢ ኪ ወደ ዕዳ ማቃለያችሁ ያደርግላችኋል ማለት ነው። 5 ዓመት 60 ወራት እንደዚህ አይነት ወይ ያልቃል። 6ኛ ዓመት ላይ ድጋሚ እንደመረጥነው የመኝታ ቤት አይነት ዳውን ፔመንቶችን እንደግማለን። ማለትም ለባለ አንድ ከሆነ 300 ሺህ ብር፣ ለባለ ሁለት ከሆነ 550 ሺህ ብር፣ ለባለ ሶስት ከሆነ ደግሞ 800 ሺህ ብር እንከፍላለን ማለት ነው። የቀሩትን 25 ዓመታት ደግሞ ወራዊ መዋጫችን 2345 ብር ነበረች አይደለ? ለባለ አንድ መኝታ እሷ አንድ እጥፍ ታድጋለች። ማለትም 4345 ብር ትሆናለች። ለባለ ሁለት ከሆነ 5345 ብር፣ ለባለ ሶስት ከሆነ ደግሞ 7345 ብር ይሆናል ማለት ነው። ቀሪዎቹን 25 ዓመታት እንደዚህ እንከፍላለን። ከኪ ጋር 30 ዓመት እንደዚህ አይነት ሁኔታ እንጓዛለን ማለት ነው። ኪ ጋር የምንጓዘው 30 ዓመት እንደመሆኑ መጠን ምን እንደሚደርስብን አናውቅም አይደለ? የኢትዮጵያ መድህን ድርጅት ሞርጌጅ ፕሮቴክሽን አሹራንስ የምንለውን ኢንሹራንስ ወይም ላይፍ ኢንሹራንስ የምንለውን ኢንሹራንስ ይሰጠናል ማለት ነው። እሺ መልካም። አሁን ይህንን ከነገርሽን አንድ ሰው ለመመዝገብ ቢመጣ ምንድነው ማሟላት ያለበት ነገር? 2 ጉርድ ፎቶ፣ መታወቂያ፣ ፓስፖርትም ይሆናል። 83145 ብር በንግድ ባንክ አካውንታችሁ ታስቀምጣላችሁ ማለት ነው። እሺ ክፍያ ሴት ሊፈጸም በሞባይል ባንኪንግ መፈጸም ትችላለሽ፣ አለም ደግሞ ቅርብ ያለ ንግድ ባንክ ብራንች አለ፣ እዛ ሄድሽ መፈጸም ትችላለሽ ማለት ነው። ስሊፑን ይዘሽ ከመጣሽ በኋላ ፕሮሰሱን እንጀምራለን ማለት ነው። እሺ አመሰግናለሁ። ሄድ ኦፊስ ተገኝተን ሙሉ መረጃ ወስደናል። አሁን ደግሞ በአቅራቢያችን ወደሚገኘው ንግድ ባንክ በመሄድ ክፍያ እንፈጽማለን። እንግዲህ አሁን የምንገኘው ከዋናው ቢሮአችን አቅራቢያ የሚገኘው ንግድ ባንክ ሾንግ ህንፃ ላይ ይገኛል። ክፍያ ፈጽመን ቀጣይ ደግሞ ወደ ምዝገባ እንሄዳለን። አብራችሁን ቆዩ። አሁን ደግሞ ክፍያችንን ጨርሰን ወጥተናል። ከዚህ በመቀጠል ደግሞ ቢሮ ውስጥ ተገኝተን ምዝገባችንን እናካሂዳለን። አብራችሁን ቆዩ። አሁን ክፍያችንን ከፍለን መተናል። ቀጣይ ደግሞ ፕሮሰሳችንን ለመጀመር አብረን እንሂድ። ክፍያ ጨርሻለሁ። ፕሮሰሱን መጀመር ይቻላል አይደል? ይቻላል። እሺ መታወቂያና ጉርድ ፎቶ ተነስቼ
አሁን ባያችሁት መሰረት በመመዝገብ የቤት ባለቤት መሆን ትችላላችሁ። ኪያ ሃውሲንግ ፋይናንስ ሶሉሽን ቀላል ነው።